Negative mindset will never give you positive life. አሉታዊ አስተሳሰብ ያለው አእምሮ አዎንታዊ ህይወትን አይሰጥም። ምክንያቱም ኔጌቲቭ ማይንድሴት በህይወት ውስጥ ከሚያጋጥሙ ትልቁ ጠላት ውስጥ ነው። ስለሚጮህብህ ሳይሆን በሹክሹክታ ስለሚያወራ ማለት ነው። ሹክሹክታ ምንድነው? you are not enough፣ በቂ አይደለም፣ ትወርቃለህ፣ ድጋሚም ደግሞ ልትሞክር ነው። ለምንድነው የምትሞክረው? ትወርቅ ነው፣ ሌሎቹ እኮ ካንተ በላይ ናቸው። ይህን ሹክሹክታ ነው የሚነግርህ ማለት ነው። ግን እንደ አንድ በፈጣሪው እንደሚያምን ሰው እንዲህ ከውስጣችን የሚመጡ የሚያንሾካሾኩ ድምጾች በሙሉ ከእውነታ ይመጡ አይደሉም። አንዳንዴ ከፍርሃት ይመጣሉ፣ ነገሩን መጀመር ስንፈራ ወር መውደቅን ድጋሜ ስንፈራ ከዛ የሚመጡ ሐሳቦች ናቸው። አንዳንዴ ከሸይጣን ይመጣ። ምክንያቱም አላህ الشيطان يعيدكم الفقر ويأمركم بالفحشاء ድህነትን አስፈራርቶ ወደ መጥፎ ነገር የሚመራ ነው ሸይጣን ማለት። ኔጌቲቭ ማይንዶች አሉታዊ አስተሳሰብ ያላቸው አእምሮች የሸይጣን መሳሪያ ሆኖ ያገለግላሉ፣ ይጠቀምባቸዋል በዚህ በኔጌቲቮቹ ማለት ነው። እና ችግሩ ያንተ ኦር ያንቺ ህይወት አይደለም፣ ችግሩ ያንተ ያለፈው ህይወት አይደለም፣ ችግሩ የሰራው ስህተት አይደለም። ግን ችግሩን ካያችሁት አላህ መርሳት ወኛ ደግሞ አላህ ዘንድ እኛ እንዴት ነው አላህ እኛ ዘንድ እንዴት ነው የሚለው ማለት ፈጣሪያችሁ ነው። ምክንያቱም አላህ ለፐርፐዝ ነው የፈጠረ፣ ለዓላማ ነው የፈጠረን እኮ ይሁን ዩዝለስ ምንም የማይጠቅም ነገር ተብሎ አይደለም የተፈጠረው። እድሜ ዘላለም ወዳቂ ሆነ እንድትወርቅ አይደለም አላህ የፈጠረው። ወለቀድ ከረምና በኒ አደም ይላል ሱብሃንአላህ። የሰው ልጅ አላቅ ነው አከበር ነው እኮ ነው። እና ይሄንን የያዘ አንድ አማኝ በፈጣሪው የሚያምን እንዴት ነው ዋጋ ቢስ ነኝ ብሎ የሚያስበው? እንዴት ነው እኔ ወዳቂ ነኝ እኔ ፌለር ነኝ ብሎ የሚያስበው ማለት ነው? ይሄ ኔጌቲቭ ማይንድሴት ትናንሽ ሙከራዎችን ወደ ተስፋ መቁረጥ ነው የሚያደርሰው። ትንሽ እኮ ነው የተሞከረው፣ ግን ወደ ተስፋ መቁረጥ ነው የሚያደርሰው ማለት ነው። ነገር ግን አላህ Subhanahu Wa Ta'ala ላ ይከልፍላሁ ነፍሰን ኢላ ውስዐሃ የማትችለውን ነገር አላህ ሲጀመር አላመጣም። ስለዚህ ችግሩን ፌስ ካረከው እሱን የመጋፈጥ እሱን ቻሌንጅ የማለፍ ችሎታውንም አለክ ማለት ነው። እንድትወጣጣበት ነው እንጂ ፈጣሪ ሲጀምር ያንን ችግር ያመጣው ማትችለውን ያላመጣበት ነው። ብዙ ጊዜ ስኬት ከኮንፊደንስ የሚመጣ ነው ይባላል። በቃ ኮንፊደንስ ቢኖርኝ ምናምን፣ ኮንፊደንስ ሳይሆን ስኬቱን ተወኩል ወደ አላህ ያለ ተወኩሉ ምንድነው? ዋይል ቴኪንግ አክሽን እየሰራ ማለት ነው። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ግመሏንም እሰር በአላህም ተወከል ነው ያለው። እና ኮንፊደንስ የምትል ከሆነ ኮንፊደንስ ስለሌለኝ ብለህ ትተዋለህ፣ ኦርት መሞክሩን ታቆማለህ። በአላህ ከሆነ አላህን ተወኩል የያዘ ሰው እንዴት ነው ተስፋ የሚቆርጠው? ስለዚህ እየተራመድን ነው ተስፋው ማለት ነው። አንዳንዴ ኔጌቲቭ እይታዎች አሉታዊ አእምሮዎቹ የሆነ ችግሩ ላይ ቁጭ ብለን ትዕግስት በቃ እዚህ ያለ አይሰጠኝ አላህ የጻፈብኝ ወር ምናምን ፕሮብሌሙ ላይ ቁጭ ብሎ ትዕግስት የሆነ ሰብር ማድረግ ነው። ሰብር አይደለም። ሰብር ፎርዋርድ እያረክ ነው፣ ወደፊት እየሄድክ ነው፣ እየተጋፈጥከው ነው። አላህን አምነህ በአላህ ተማምነህ እወጣዋለሁ ብለህ እዛን ችግሩን ተጋፍጠህ ስታልፍ ነው ፔሽንት ማለት። ያንተ ውድቀት ያንተ መውደቅ አላህ ትተዋል ማለት አይገልጽም። አላህ እንደተወ አያሳስብ። አላህ እያዘጋጀ ይሆናል ለቀጣዩ ለትልቁ ነገር ነው እያዘጋጀ ያለው። ለምን ወዓሳ አን ተክረሁ ሸይአን የሆነ ነገር እናንተ ትጠላላችሁ፣ አላህ ግን ወሁወ ኸይሩን ለኩም ነው። ያ ነገር ለእናንተ ግን ጥሩ ነው ለእናንተ መውደቅ። አንዳንዴ ውድቀቶች ላይ ፈየጅዐል አላሁ ፊህ ኸይረን ከሲራ ነው የሚለው። እናንተ ነገሩን ጠላችሁ፣ ግን ብዙ ጥሩ ነገራቶችን አላህ ውስጡ ያስቀምጠው ይላል። ያንተን መዘግየት አላህ እያጠበቀህ ነው። ከመጥፎ ነገር ዘግየት ያደረገ ከፊት ለፊት ከሚያጋጥመ ትልቁ አደጋ እየጠበቀ ነው። ያንተን ህመም አላህ ሊያጸዳ ጦሁሩን አለም ነው የታመሰው ተጠይቀ ያንተ መተማም አላህ ከወንጀል ሊያጸዳ ነው። ለራስህ የምታወራውን ከራስ ጋር የምታወራበትን መንገድ ቀይር። አልችልም ከምትል ሐስቢ አላህ በቂ ነው ለምን አትልም? ለምን ኢትስ ኦቨር በቃ አለቀልኝ በቃ አልችልም ከምትል ኢነ መዐል ዑስሪ ዩስራ ከዚህ ቻሌንጅ በኋላ ደስ የሚል ጊዜ ሊመጣ ነው፣ ቀላል የሆነ ህይወት ሊመጣ ነው። ለምን አትችልም? ይህንን ለምን ማለት አትችልም? ያንተ መቀየር ነው። እንደ ማስታወስ ያለብሽ ነገር አሉታዊ አእምሮ ከተስፋ ነው አንተን የሚያቆራርጥ። ተስፋን ነው የምትቆርጠው። ተስፋ መቁረጥ ደግሞ አንድ በፈጣሪ ከሚያምን ሰው የሚሆን አይደለም። ተስፋ መቁረጥ አላህ ላ ተቅነጡ ሚን ረሕመቲላህ ከአላህ ረሕመት ተስፋ አትቁረጡ አላህ ያለው። ስለዚህ ዛሬ የሆነ እስቲ ከልባዊ ፍላጎት ይኖራችሁ፣
ከልብ ፍላጎት ማይንድ ሴታችሁን የምትቀይሩበት አሉታዊ አስተሳሰብን ዱዓ አደራረጋችሁን አላህ የምትለምኑ ፈጣሪያችሁን የምትለምኑበትን መንገድ የምትቀይሩበት ከልብ ለመለወጥ በአላህ በፈጣሪያችሁ ያለውን እምነት ከልብ ለመለወጥ የምትወስኑበት አድርጉት። ምክንያቱም ኔጌቲቭ ማይንድ ሴት will never give you positive life አሉታዊ አስተሳሰብ አዎንታዊ ጥሩ ህይወትን ስለማይሰጥ ማለት። ነገር ግን ከፈጣሪ ጋር የተገናኘች ከፈጣሪ ጋር ኮኔክሽን ያላት ልብ ከፈጣሪዋ ተስፋ አትቆርጥ፣ አትሰንፍም፣ ተሸናፊ አትሆንም። ስለዚህ ተነስተ ተጋፈጥ፣ ወደፊት ተራመድ፣ በአላህ ትደርሳለህ፣ ያሰብሽው ቦታም ትደርሻለሽ። ወሰላሙ ዐላ ሰይድና ሙሐመድ። ሰላም አለይኩም ወረሕመቱላሂ ወበረካቱሁ።